ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይህን የመሰለ ጤናማ በጥቁር ጤፍ የተዘጋጀ እንዲሁም ደግሞ ብዙ ግብአቶች ያሉትን ጨጨብሳ እንሰራለን ማለት ነው። አብራችን ቆዩ። እንደዚህ ያዘጋጀሁት የጥቁር ጤፍ አለ፣ እንደዚህ እናጣራዋለን። እንደዚህ እንደምትመለከቱት በወንፊት ባዘጋጀሁት ካፕ አንድን የምጠቀመው። ታዲያ ሁል ጊዜ እንደምላችሁ እናንተ እንደ ፍላጎታችሁ እንደ ቤተሰቦቻችሁ መጠን ማድረግ ትችላላችሁ። የተወሰነ የሚበቃኝን ያህል ጨው ከጨመርኩ በኋላ ትንሽ አቀላቅለዋለሁ ለብቻው ደረቅ ግብአቱን። እዛ በመቀጠል ኮረሪማን የማደርግበት በጣም በትንሹ ግማሽ የሻይ ማንኪያ የሚሆን እንደዚህ አድርጌ በደንብ አንድ ላይ አቀላቅላቸዋለሁ። እንዲሁም ደግሞ በጣም ያልሞቀ በጣም ያልቀዘቀዘ መካከለኛ የሆነ መጠነኛ ሞቅ ያለ ውሃ አደርግበታለሁ። ያው በጣም ቀዝቃዛ ላለመጠቀም ነው እንደዚህ የማደርገው። እንደዚህ አድርጌ ቅዝቃዜውን ኦልሬዲ የለቀቀ ብትጠቀሙት ውሃውን መልካም ነው። እንደዚህ አድርጌ ቀስ ቀስ እያልኩኝ አቦካዋለሁ። እንደዚህ እንደምታዩት ማንኪያ ተጠቅሜ በሚገባ የምፈልገውን ያህል ቴክስቸር እስኪይዝልኝ ድረስ አላለዋለሁ። እንደዚህ እንደምታዩት በጣም የሆነ ቀላል ጤናማ አሰራር ነው። የምጠቀመውን ደግሞ አሳያችኋለሁ። እስከ መጨረሻው ቪዲዮ አብራችን ከቆያችሁ ምን ያህል የሚጣፍጥ እንደሚሆንና ምን አይነት ግብአት እንደተጠቀምኩ አሳያችኋለሁ ማለት ነው። በዚህ መልኩ እንደዚህ ካቀላቀልኩት በኋላ አሁን መጥበሻዬን አዘጋጃለሁ። የተወሰነ እንደዚህ ይህንን አሳርፈውና ደግሞ መጥበሻዬን አዘጋጃለሁ ማለት ነው። በጣም ቀላል የሆነ አሰራር ነው። አሁን ያዘጋጀሁት መጥበሻ ላይ የተወሰነ ዘይት አደርግበታለሁ። ያው መጥበሻው ብዙም አይዝምና ትንሽ ነው ዘይት ማደርገው። እንደዚህ አድርጌ ጭልፋ ተጠቅሜ ነው በደንብ አድርጌ የምጋግረው። ያው እዚህ ጋር ትንሽ ወፈር ብሎብኛል። ያው ከነስህተቴ ልምጣ ብዬ ነው እንጂ ትንሽ ቀጠን ብታደርጉት መልካም ነው። እንደዚህ ለመጋገር ብዙ አልተመቸኝም። እንዲሁም ላላ ብታደርጉት መልካም ነው። እንደዚህ ካደረኩኝ በኋላ እያንዳንዱን ቀስ እያልኩ በጭልፋው ተጠቅሜ እንደዚህ አድርገዋለሁ። ከዚህ በኋላ የተወሰነ ውሃ አድርጌ ሊጡን ትንሽ ቀጠን አድርጌዋለሁ። ያው ላላ እንዲልልኝ ማለት ነው። እናንተ እንደነገርኳችሁ በደረቁም ማድረግ ትችላላችሁ፣ ግን እንደዚህ አልታዘዘልኝም ደረቅ ስላለ አሁን ትንሽ ቀጠን አድርጌዋለሁ። እንደዚህ እንደምታዩት በስሏል። ከጀርባው እንደዚህ ገልብጬዋለሁ። በጣም ነው ደስ የሚለው። ያው ኮረሪማ ማድረጋችሁ ሽታውን ጣዕሙን ቆንጆ ነው የሚያደርገው። እንደዚህ ካደረኩኝ በኋላ አሁንም እዛው ላይ እንዳያችሁት ከቀደሙ ትንሽ ቀጠን ብሏል ሊጡ። እንደዚህ እጨምርበትና ደግሞ አሁን ይታዘዛል። እንደምታዩት እንደምትፈልጉት አይነት ቴክስቸር ይይዛል ማለት ነው። በዚህ መልኩ ቀጠን ብታደርጉት መልካም ነው። እንደዚህ ካደረኩት በኋላ በደንብ አስተካክለዋለሁ በያዝኩት ጭልፋ ማለት ነው። አሁን በደንብ በስሎልኛል እንደምታዩት። እሱንም እንደዚህ እገለብጠዋለሁ ማለት ነው። በዚህ አጋጣሚ እስካሁን እየተመለከታችን ከሆነ ላይክ አትርሱ። የእናንተ ላይክ የኔም ቪዲዮዎች ለሌሎች እንዲደርሱ ያደርጋልና ላይክ አትርሱ። ይኸው እንደምታዩት ሌላኛውንም እንደዚሁ በምታዩት በተደጋጋሚ እንደዚህ እንደምታዩት በራሱ በእንደዚሁ በተመሳሳይ ስቴፕ እንደዚህ ጋግረዋለሁ። በጣም ቀላል ነው። እንደዚህ ላላ ስታደርጉት ለጭልፋውም ይታዘዛል። እንደዚህ ቀለል ብሎ ነው የሚጋገረውና እንዲህ ብታደርጉት መልካም ነው። ይኸው እንደምታዩት ሁሉንም ቀስ እያልኩኝ እያበሰልኩን ያለሁትን ጊዜ ሰጣችሁ እንደዚህ ማብሰል ትችላላችሁ። ታዲያ ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ እንደ ብዛታችሁ ብታደርጉት መልካም ነው። ይኸው እንደዚህ ሌላኛውም እንደዚህ በስሎልኛል። አሁን የመጨረሻውን እያጋገርኩኝ ነው ያለሁት። የመጨረሻው እንደዚህ አነሳ አድርጌ እንደዚህ የመጨረሻውንም እንደዚሁ ጋገር አድርጌዋለሁ፣ ሳሳ አድርጌዋለሁ። እያንዳንዱን ሳሳ አድርጋችሁ ብትጋገሩት ቆንጆ ነው የሚሆነው። ሀሪፍ ቴክስቸር ነው የሚይዘው፣ ጣዕሙም ልዩ ነው የሚሆነው። እንደዚህ አድርጌ የመጨረሻውንም ጋግሬዋለሁ። አሁን ታዲያ ምን የምጨምረው ምን እንደማደርግ ደግሞ እስካሁን አልነገርኳችሁም። አሁን እናያለን ማለት ነው። በመጀመሪያ እንደዚህ እቆራርሰዋለሁ ያዘጋጀሁትን ቂጣ ማለት ነው። እንደዚህ በደንብ በምፈልገው መጠን እንደዚህ ቆራርጠዋለሁ። እስካሁን እየተመለከታችሁኝ ከሆነ ላይክ አትርሱ። የእናንተ ላይክ ለኔ ቪዲዮዎቼ ለሌሎች እንዲደርሱ ያደርጋልና ላይክ አትርሱ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆናለሁ። ይኸው እንደዚህ ቆራርሼ ካዘጋጀሁት በኋላ እንደዚህ ያዘጋጀሁት በርበሬ እንዲሁም ደግሞ የተፈጨ ኑግ አዘጋጅቻለሁ። እንደምታዩት እዛ ጋር
አመስ አድርጌው ፈጭቼ ነው ያዘጋጀሁት ኑጉን። እንደዚህ በምፈልገው መጠን በርበሬ ካደረኩኝ በኋላ ዘይት አደርግበታለሁ። ያው ዘይት ማንኛውንም ዘይት መጠቀም ትችላላችሁ። እንደዚህ አድርጌ በደንብ አቀላቅለዋለሁ። አሁን በመቀጠል እንደዚህ ቆንጆ ሆኖ ከተቀላቀለልኝ በኋላ እንደነገርኳችሁ የምጨምረው ይሄንን ነው። በጣም ጤናማ ነው፣ ፈጣን የሆነ አሰራር ነው። ጣዕሙም ደግሞ እንዴት ደስ እንደሚል ልነግራችሁ አልችልም። የተወሰነ ትንሽ ጨው አድርጌበታለሁ። በመቀጠል ፈጭቼ ያዘጋጀሁትን ኑግ ጨምርበታለሁ። ኑጉ ሽታውን እንዲሁም ጣዕሙን በጣም ነው አሪፍ የሚያደርገው። በጣም ነው አሪፍ የሚሆነው። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። እንደዚህ የምፈልገውን ያህል መጠን አድርጌበታለሁ። ታዲያ ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት እንደ መጠናችሁ ማድረግ ትችላላችሁ። ይኸው እስካሁን እጨምረዋለሁ ብዬ እስከ መጨረሻው ቪዲዮ ታዩታላችሁ ብዬ ነገርኳችሁ ይሄንን ነው። እንደዚህ ካደረኩኝ በኋላ በደንብ አቀላቅለዋለሁ። ኑግ የራሱ የሆነ ጤናማ የሆነ የራሱ የሆነ ቅባትነት አለውና ብዙ ጊዜ የኑግ ዘይት ይዘጋጃልና በኑግ ዘይት ደግሞ ብትጠቀሙትም በጣም አሪፍ ነው። አጋጣሚ ኑጉ ከሌላችሁ ማለት ነው። ጤናማ ነው፣ በጣም አሪፍ ነው። ኑግ ደግሞ ብዙ የራሱ የሆነ ተፈጥሯዊ የሆነ ቅባት አለውና እንዲህ አድርጋችሁ ብትሰሩት መልካም ነው። ይኸው እንደምታዩት በማንኪያ በደንብ አድርጌ ካቀላቀልኩት በኋላ ደግሞ በእጄ በደንብ ነው የማሸው። ያው የጨመርኩት ግብአቶች ትንሽ እስኪቀላቀሉልኝ ድረስ የተወሰነ በማንኪያ ካዋሃድኩት በኋላ በእጄ ደግሞ በደንብ ቆንጆ አድርጌ አሸዋለሁ ማለት ነው። እጅግ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ካልሞከራችሁት ሞክሩት ብዬ ሪኮመንድ አድርጋችኋለሁ። ቀለል ያለ ጤናማ የሆነ የጨጨብሳ አሰራር ነው። ይህን ቪዲዮ በምቀርጽ ሰዓት በጾም ሰዓት ስለሆነ ነው እንጂ ቅቤ መጠቀም እንችላለን። እንደዚህ ቴስቱን ከቀመስኩት በኋላ ጨው ኖርማል ነው። ጨው ብዙም እንትን አላለው። አሁን በደንብ አድርጌ እንደነገርኳችሁ በማንኪያ እንዲካቀላቀልኩት በኋላ ደግሞ አሁን በእጄ በደንብ አድርጌ ደግሞ አሸዋለሁ። እናንተ መጀመሪያውንም በእጃችሁ ማድረግ ትችላላችሁ። እኔ ግን ሙሉ ዘይቱን በደንብ እስኪቀላቀልልኝ ያህል ድረስ ካደረኩት በኋላ ኦሬዲ አሁን ትንሽ ለማሸት እንደዚህ እንደምታዩት በእጄ በደንብ ቆንጆ አድርጌ አሸዋለሁ። ያው እጃችሁን በደንብ መታጠብ ይጠበቅባችኋል። ምግቦችን ከመስራታችን በፊት እጃችንን በጽህና ነው መቀመጥ ያለበት። ይኸው እንደምታዩት አሪፍ ሆኖ አሽቼ ጨርሻለሁ። አሁን እንደዚህ አቅርቤዋለሁ። እንደዚህ የቅመም ሻይ አፍልቻለሁ። ናና እንደዚህ እንደምታዩት ከጎኑ አድርጌያለሁ። እንዲሁ ቀለል ያለ ጣፋጭ የሆነ የኑግ በቀይ ጤፍ ጨጨብሳ ሰርቻለሁ ማለት ነው። እጅግ በጣም ነው የሚጣፍጠው። ኑጉ እንዴት ጣዕሙ እንደቀየረው ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው። መልካም ጊዜ። ወዳችኋለሁ።